እና ብዛት ተጠቃሚነት እንዲረጋገጥ በማድረግ ረገድ የመፍጠንና የመዝለል ሐሳቦች ምን ያህል አስተዋጽኦ አላቸው ይላሉ? ይሄ በጣም ወሳኝ ነው። እንግዲህ በተግባርም እየታየ ያለው ሁኔታ ነው። በሀገራችን ያለው ሁኔታ ለምሳሌ ጥሩ ምሳሌ ግሪን ሌጋሲ አረንጓዴ አሻራ ትልቅ ዝላይ የተደረገበት ነው። በ6 ዓመት ውስጥ 48 ቢሊዮን ችግኝ መትከል በዋጋ ሲተመን ከ48 ቢሊዮን ዶላር በላይ ሆኖ ለሀገሪቱ ትልቅ ኢንቨስትመንት ነው፣ ትልቅ አቅም ነው። ሌላ አዲስ አበባ ከተማ መውሰድ እንችላለን። የምንፈልጋትን ምቹ ከተማ መፍጠር እሱ ነው። ንጹህ ከተማ መፍጠር፣ ለሁሉም ምቹ የሆነችውን ከተማ መፍጠር። ያን የምንፈጥረው ደግሞ በፍጥነት አዲስ አበባ ቆሻሻዋን በአጭር ጊዜ አጽድታ ዛሬ የምትስብ የምትማርክ ለሁሉም የምትሆን በፍጥነት ተገንብቷል። እዚህ ውስጥ ዝላይ አለ። ቴክኖሎጂን በመጠቀም ዝላዮች ይኖራሉ። በትብብር መንግስትና ግሉ ሴክተሩ በሚያደርጉት ትብብር የተሳኩ ፕሮጀክቶች አሉ። ስለዚህ ለሁሉም ምቹ የሆነች ሁሉንም የምታቅፍ ማራኪ የሆነች ከተማ መፍጠር ተችሏል። ጥሩ ምሳሌ ናት። ኮሪደር ልማት፣ የወንዝ ዳርቻ ልማቶች ጥሩ ምሳሌ ናቸው። ይሄ በተጨባጭ የታየ ሁሉም ቦታ ሊተገበር የሚገባ ለምሳሌ ይሄን ፍጥነት በሰላምና በአንድነት ማምጣት እንችላለን። ዋጋ ያስከፍሉን ነገሮችን በማስወገድ በፍጥነት ይሄን ሰላሙን መፍጠር አንድነቱን መፍጠር እየተደረገ ነው። ኢትዮጵያ እየመከረች ነው። ለምሳሌ ልክ እንደ ግሪን ሌጋሲ ህዝብ ወጥቶ 25 ሚሊዮን ኢትዮጵያኖች በየአመቱ እየወጡ ነው 48 ቢሊዮን ዶላር ኢንቨስት ያደረጉት አገሪቱ ላይ። እንደዚሁም ኢትዮጵያኖች እየመከሩ እየተነጋገሩ በፍጥነት አንድነታቸውንና ሰላማቸውን በማጽናት የምንፈልገውን ነገር ሀገር መፍጠር እንችላለን። ለሁሉም ምቹ የሆነች ሁለንተናዊ ብልጽግና የተረጋገጠበት ሀገር በፍጥነት በመዝለል የግድ 100 ዓመት ሊፈጅብን አይገባን። ለሌሎቹ 50 ዓመት የፈጀ ሊፈጅብን አይገባን። የኤዥያ ሀገራቶች ይሄን በ30 ዓመት በ40 ዓመት በ20 ዓመት ውስጥ አሳክቶታል። ስለዚህ ይሄ የሚሰራ በተጨባጭ እየታየ ያለው ሁሉም ከተባበረበት ሁሉም ከሰራበት ትብብሩ ከተጠናከረ መንግስትና ህዝብ መካከል ያለው ትብብር መንግስትና ግል ሴክተር መካከል ያለው ትብብር በትብብር ሞዴል ነው። ሁሉም አቅሙን ያምጣ፣ ሁሉም ያለውን ያዋጣ፣ መልካም ነገር እናዋጣ፣ በጋራ እንደግ፣ የጋራ ራዕይ የጋራ ዴስቲኒ ይኑረን ነው። የኢትዮጵያኖች እድል ፋንታ አንድ ላይ መሆኑን የሚያምን ነው መደመር መንግስት። ተበጣጥሰን የትም አንደርስም። ተሞክሯል፣ አልተሳካም፣ አልሆነም። ስለዚህ የጋራ ዴስቲኒ ሀገራዊ ራዕይ ሀገራዊ ግብ ትውልድን ማዕከል ያደረገ በፍጥነት እና በመፍጠር ምቹ ነገር በመፍጠር የምንፈልጋትን በመፍጠር ንጹህ ከተማ መፍጠር ችለናል። ለሁሉም ምቹ የሆነችውን ከተማ ኢንክሉሲቭ የሆነች ሁሉም የምታቀፍ ማንም የማይገለልበት አዲስ አበባ ጥሩ ምሳሌ ናት። ማንም መጥቶ ኢንቨስት የሚያደርግባት ማንም የሚመርጣት ክልል አንዳንድ ቦታ ተሰደው የት ነው የሚመጣ? አቅም ያለ ሰው አዲስ አበባ መጥቶ ኢንቨስት ያደርጋል። በነጻነቱ ተከብሮ ማንነቱ ሳይጠየቅ ያለውን ኢንቨስት አድርጎ መኖር መስራት የሚችልበት እንደዚህ አይነት ነገር መፍጠር ተችሎ መፍጠር ማለት ይሄ ነው። ምቹ ለሁሉም የሚስማማ የሚያዋጣን የሚያዛልቀን ሁኔታ መፍጠር ሀገር መፍጠር ይቻላል። ይሄን ደግሞ በፍጥነት ማድረግ ይቻላል። ፍጥነቱ የሚመጣው በትብብር በአንድነት በመስማማት ነው የሚመጣው። ስለዚህ ሰላማችንንም በዚህ መልኩ አንድነታችን ከፈጠር ሌላ ሁሉ ቀላልና የሚያዋጣ የሚሆንበት ሁኔታ ይታየኛል ማለት ነው። መልካም እናመሰግናለን። እናመሰግናለን። እንግዶቻችን የዴቨሎፕመንትና ኢኮኖሚክስ መምህርና ተመራማሪ ዶክተር ገመቺስ መርሻ ከዚሁ ከስቱዲዮ እንዲሁም ከባህር ዳር ስቱዲዮ በአማራ ክልል በምክትል